ኖላዊ ድራማ ተለቆ ነበር። ሁላችንም እንደፈራነው ጆሮ ታስሯል ማለት ነው። እስካሁን ድረስ አልተለቀቀም። በወንጀለኛነት ተከሶ እስር ቤት አስገብቶታል እንጀራ አባቱ። የሀና አባት ደግሞ እየተንከራተቱ ጆሮን እየፈለጉት ነበር። ነገር ግን ሊገኙለት አልቻሉም። ጆሮ ቢፈለግም አባቱ ቢፈልገውም ሰፈር ለሰፈር እየዞሩ ቢፈልጉትም የሀና አባት ማለት ነው ሊገኝ አልቻለም። ምክንያቱም እስር ቤት ነው ያለው። የጆሮ እህት ፍቅር እስር ቤት ድረስ ሂዳ ልታናግረው ሞክራ ነበር። ነገር ግን ሁሉንም ነገር ለሀኒ ንገሪልኝ ብሎ ቢልካትም ሀና ግን ስልክ ልታነሳለት አልቻለችም። በተደጋጋሚ ስደውላት አላነሳችላትም ነበረ። እንዲሁም ደግሞ የሀና አባት ጆሮን በሚፈልግበት ሰዓት ደክሟቸው ቁጭ ሲሉ ፍቅርና የሀና አባት ተገናኝተው ነበር። እንዴ ፋዘር ምን ሆና ነው? ደከሞት? አመሞት? ምንድን ነው? ምን ላግዞት? ብላ ስትቀርባቸው የሀና አባትም ልጃቸውን ሲፈልጉ እንደቆዩና አሁን ደግሞ እሱን እንዳጡትና እንደደከማቸው ትንሽ እረፍት ማድረግ እንደሚፈልጉ ነገሯት። እሷም ደግሞ ምሳ አልበሉም እንዴ? ምግብ አልበሉም አይደለ? በቃ እኔ ልሂድና ምግብ ላምጣ፣ እርስዎ እዚህ ቁጭ ብለው ይጠብቁኝ አለቻቸውና ምግብ ልታመጣ ስትል ያን አባት ደግሞ ምግብ እንደማያስፈልጋቸውና ቤታቸው ቅርብ እንደሆነ ነገሯት። እሷ ግን ፍቃደኛ አልነበረች። በቃ ቢያንስ እንኳን ምግቡ ቢቀር የሚጠጣ ሚሪንዳ ነገር ላምጣልዎት አለችና ሄዳ መጣችላቸውና ሚሪንዳ ይዛላቸው መጣች። ከዛም በኋላ ሰጠቻቸው። ልጄ ጠጥተሽ ብሰጭኝ አይሻልም አሏት። እሷም ደግሞ ኧረ አስፈላጊ አይደለም እኔ አልፈልግም፣ እርስዎ ይጠጡና ወደ ቤት እሸኘዎታለሁ አለች። ከዛም በኋላ እንግዲህ የሀና አባት ያንን ሚሪንዳ ከጠጡ በኋላ እሸኘዎታለሁ ስትለው ፍቃደኛ አልነበሩም። አረ ልጅ አያስፈልግም እኔ ራሴ ሄዳለሁ፣ እዚህ እኮ ቅርብ ነው ቤቴ፣ እንደው ልጅ ምን ሆኖ ይሆን የት ገብቶብኝ ይሆን እያሉ እንዲሁም ደግሞ አሴር የሚባል ልጅ አታውቂም እንደ ልጅ ምናልባት እዚህ ሰፈር ከሆንሽ ልታውቂው ትችያለሽ፣ እሱን የማያውቀው የለም ብለው ቢጠይቋትም እሷ ደግሞ እንደማታውቅ ነገረቻቸው። እሺ በቃ አሁን ወደ ቤት ድረስ ልሸኘዎትና ልጅዎትም ይገኛል እቤት ላድርሰዎት አለችና ይዛቸው ሄደች። እዛም ከሄዱ በኋላ ቤት ለምቦሳ ሲሏት ቤት ለምቦሳ ምን እንደሆነ ስለማታውቅ ምን ማለት ነው ብላ ስጠይቅ ቤት ለምቦሳ ማለት ሰው ቤት ሄደሽ ቤት ለምቦሳ ሲሉሽ እምቦሳ የሰሩ ነው ማለት ያለብሽ ማለት ግቢ እንደማለት ነው ብለው ያለውን ነገር አስረዷት። እሷም ደግሞ እየተገረመች ገባችና ቁጭ አለች። ልጅ ምግብ አልበላሽም አይደለ አሉ። እሷም ደግሞ ጠዋት ከቤት እንደወጣችና ምግብ እስካሁን ድረስ እንዳልበላች ነገረቻቸው። በቃ እዛ ድስቱ ጋር ሂጂና ልጅ የሰራችው ቆንጆ ምግብ አለ አምጮና አብረን እንበላለን ብለው ሲነግሯት እንዴ ፋዘር ልጅ አለዎት እንዴ ሲል ልጅ አለዎት አለች። አዎ ምን መሰለ ቆንጅዬ ልጅ አለች የመሰለሽ አሏት። እሷም ደግሞ እና የት ናት ያለችው ብላ ስትጠይቅ እስራ ቦታ እንደሆነች ነገሯት። ከዛም በኋላ ምግቡን አቀራረበችና መብላት ሲጀምሩ እኔ ምልሽ ልጄ እስኪ አንድ ስልክ ልስጥሽና ሞክሪ ልጄ ጋር ደውይና ምናልባት ወንዱ ልጅ እንዳገኘችው ልጠይቃት ብለው ሲነግሯት እሺ ስልክ የለዎትም እንዴ ፋዘር አለች። አይ በዚህ እድሜ እኔ ስልክ ምን ያደርግልኛል፣ እስኪ ቁጥሩን ያዥልኝ ጋርሽና ደውይላትና ልጠይቃት ብለው ቁጥሯን 09 እያሉ ሲጀምሩ የፍቅር አባት የደወለባትና ወይኔ አባዬ ደወለ፣ በቃ ፋዘር ይቅርታ ሌላ ጊዜ እንገናኛለን ብላ ተሯሩጣ ትወጣለች። ፍቅር እንግዲህ ሀናን ነው እየፈለገቻት ያለችው። ሀና ግን በምንም ተአምር ስልክ እያነሳች አይደለም። በተደጋጋሚ ደጋግማ ብትደውልባትም ልታነሳላት አልቻለችም። ምክንያቱም ሀና ጆሮን የምታውቀው ሴት ሳይሆን ዝም ብሎ የሚረብሻት ሰው ስለመሰላት ስልክ አላነሳችም ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። እንግዲህ ዛሬ ኖላዊ ክፍል 23 ይዤላችሁ መጥቻለሁኝ። ቪዲዮን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ። እንግዲህ ያው ሰላም ከሀና ጋር ወዳጁና ምግብ ሲሰሩ ነበር። ለቤተሰቡ ምግብ እያዘጋጁ ነበር። ሰላም አሁን ላይ ተቀይራ እናትና ወንድሟ ጋር ቤተክርስቲያን ድረስ ሄዳ ጸሎት በማድረግ በመሳለም የሆነ ለየት ያለች ልጅ ሆናለች እና ሚናሴና ወይዘሮ ሚላት በሰላም መቀየር በጣም ተገርመዋል። ታማ ከዳነች ወዲህ ሌላ ሰላም እንደሆነች እየተገረሙም ነበር። እሷ ግን የሀና መልካም ሰውነት ነው ለእሷም እንደዚህ የረዳት። ሀና መልካም ስለሆነች መልካሙና ስታያት እሷም ደግሞ መልካምነቷን ከሷ እየወረሰች ነው። እንግዲህ ሀና አንተ ነህን ለምን ከስራ እንዳስወጣችሁና እንዴት አድርጋ ከስራ እንዳስወጣችሁና ወይዘሮ ሜላት
አንተነን በስራ ጉዳይ እንደምትወደውና ጠንካራ ሰራተኛ እንደሆነ ሲያወሩ ሰማለሁ። አንቺ እንዴት አድርገሽ ነው ከስራ እንድታባረር ያረግሽው ብላ ብጠይቃትም ሰላም ደግሞ ተንኮል ሴራ ሰርታ እንደሆነና ቢሮዋ ድረስ ሄዳ ሀናም ብቻ ሳይሆን እሷንም እየተተናኮሳትና እየረበሻት እንደሆነ ስትነግራት ወይዘሮ ሜላት ደግሞ በልጆቿ ቀልድ ስለማታውቅ አንተነህን እቤት ድረስ ምግብ ጋብዛ አብልታ ከዛም በኋላ ከስራ እንዳባረረችው ነገረቻት። ሀናም ደግሞ ውይ አንተነህ በጣም አሳዘነኝ፣ እንዴት ታደርጋለሽ? እንደዚህ ማድረግ እኮ አይጠበቅብሽም ነበር ስትል ምን ላድርግ ሀኒ፣ ይህን ያነሰኝና ደግሞ በአንቺም ህይወት እኮ መጣብኝ። እኔ ደግሞ የአንቺ ህይወት እንዲበላሽ አልፈልግም። ለዛ ነው የእጁን የሰጠሁት። ብታይ እኮ ሲያየኝ እዛ ደንግጦ ነበር እያለችም ስትስቅ ነበረ። አንተነህ ግን እሷ እንደዛ አድርጋ አሁን ዝም የሚላት አይደለም፣ ይበቀላታል ወይም ደግሞ እውነታውን ለእናቷ ይናገርባታል። ከሱ ልጅ አርግዛ ልጇንም እንዳስወረደችው ሊናገርባት ይችላል። ሰላም ግን አጸፋውን አላሰበችውም። እሷ ለጊዜው ከስራ መባረሩ ነው እንጂ ከስራ ከተባረረ በኋላ ምን ያደርገኛል ብላ አላሰበችም። ሚናሴ እንግዲህ አንተነህ እህቱንና ሀናን ሲያስቸግራቸው እንደነበረ ሲሰማ እህቴ ግን ይቅርታ አንቺንና ሀናን እንዴት ሲያድጋቸው አንተነህ ባለመከላከልና በቦታው ላይ ባለመኖር ይቅርታ አድርግልኝ፣ እኔ እኮ ለእናንተ መከላከል ነበረብኝ እያለ ጠየቃት። እንግዲህ ሰላም ደግሞ አደግልኝ ማለት ነው፣ ከአሁን በኋላማ እኮ በቃ ከማንም ጋር ቆሜ ማውራትም ሆነ መጀናጀርም አልችልም ማለት ነው። ምክንያቱም አንተ አሁን እያደግክና እየጎረመስክ ስለሆነ አጥንታቸውን ስብርብር አድርገ ነው የምደበድባቸው። የኔ ወንድም አደግክልኝ እኮ ትለዋለች። ሚናሴም ደግሞ ለእህቱ እና ለሀና የቻለውን ዋጋ ይከፍላል። ምንም እንኳን ህመምተኛና ልጅ ቢሆንም ብዙ ዋጋ ይከፍላል። በጣም ስለሚወዳቸውና ስለሚያከብራቸው። ወይዘሮ ሜላት እንግዲህ ለተወሰነ ጊዜ ልጇን ሀሴትን ትንሽም ቢሆን እረስ አርጋት ነበር። ነገር ግን የወለደ አንጀት አይረሳምና ዛሬ ደግሞ እንደ አዲስ ልጇን እያስታወሰች ቆዝማ ተክዛ እያለቀሰችም ትገኛለች። ሰላም ደግሞ ምንም እንኳን እናቴን ፍቅር ሰጠችኝ እናቴን አገኘው ብትልም አሁን ደግሞ ወደ ልጇ መናፈቅ ስትጀምር እንደ አዲስ ደግሞ እየቀናች በእናቷ ስትናደድባት ነበር። ወይዘሮ ሜላት ልጄ አሁን የት ነሽ ያለሽው? እኔንም እያሰብሽኝ ይሆን እያለችም ታለቅሳለች። ረሳውሽ አይደለ? ይቅርታ አድርግልኝ፣ ሰሞኑን እኮ አልመቸኛልና ትኩረት እየሰጠውሽ አይደለም፣ ፎቶሽን እንኳን አይቼው አላቅም እያለች ልጇን ይቅርታ ስጠይቅ ነበረ። እንግዲህ ሰላምም ደግሞ እክፍሏ ድረስ ሄዳ ስታያት እናቷ የሀሴትን ፎቶ ታቅፋ ነበረ። ምን እያረግሽ ነው ደግሞ ተነሳብሽ እንዲያለችና እማዬ እስከ ሀሴትን ፎቶ ሊያት አሳየኝ አለቻት። ወይዘሮ ሜላትም ደግሞ የሀሴትን ፎቶ ስትሰጣት እማዬ ሀሴት በጣም ቆንጅዬ ናት አይደለ አለቻት። አዎ ቆንጅዬ ናት፣ እኔ እንኳን ቆንጆ ያልሆነ ልጅ የለኝም፣ ሁላችሁም እኮ ቆንጆ ናችሁ አለች። ከዛም በኋላ ሰላም አይ ያ ማለት እኮ ከሚናሴ ውጭ ማለት ነው አለቻት። ሚናሴ እኮ ፉንጋ ነው ትላትና ይኸው ደግሞ እንዳይሰማሽ የኔ ልጅ ፉንጋ አይደለም፣ በጣም ቆንጅዬና መልካም ልጅ ነው ያለኝ፣ ሁለተኛ እንደስትይ እንዳልሰማሽ አለቻትና እንደውም ቆይ ልናገር አለችና ሚናሴ ጋር ትሄዳለች። ሚናሴ ጋር ትሄድና እናቱ የሀሴትን ፎቶ ይዛ ማልቀስ እንደጀመረችና እፍ እማዬ ሳበዛችሁ እያለችም ስትወቅሳት ነበረ ሚናሴ ጋር። ሰላምዬ እንዴት ጥለሻት ትመጫለሽ ታዲያ? አሁን እኮ ከጎኗ ነበር መሆን የነበረብሽ፣ እንዴት ጥለሻት ትመጫለሽ እያለ ተቆጣ። እኔ እንኳን ጥያት የመጣሁት እሷን ጥዬ መምጣት ፈልጌ ሳይሆን ያው ማን ያምራል ልጆች ቆንጆ ናቸው ስትል ያው ከሚናሴ ውጭ አልኳት። ሚናሴ ደግሞ ፉንጋ ነው አለች። ስለዚህ ይሄን ልነግርህ ነው የመጣሁት እያለችም ታታልለዋለች። ምን አንቺ ማትረቢ እኔ ነው ፉንጋ የምትይኝ እያለ እያባረራታል። ሰላም እንግዲህ ከድሮ ማንነቷ ተቀይራ ሌላ ተጫዋችና ሳቂታ መልካም ልጅ ሆናለች። በዚሁ ከቀጠለችበት አሁን ግን ያንተነህ ነገር ውስጧን እየረበሻትና እንዲሁም ደግሞ እየናፈቃትም ነበረ። መጨረሻዋ ምን ይሆን? ፍቅር እንግዲህ የጆሮ እህት ሀናን ልታገኛት ብዙ ጊዜ ብትሞክርም ሀና ስልክ አላነሳችላትም ነበር። ነገር ግን እቤቷ ሂዳ አባቷን ካስተኛች በኋላ መልእክት ይላክላታል። በማርያም ስልኩን አንሽልኝ አስፈላጊ ነው ስትላት እንዴ በማይረባ ነገር ነው እንዴ በማርያም የማርያምን ስም የሚጠሩት ብላ ስልክ ደውላ ስታናግራቸው ሄሎ ተመስገን እንኳን ማነሳሽው፣ ስሜ ፍቅር እባላለሁኝ፣ መዝገቡ ልኮኝ ነው የደወልኩልሽ እና ተገናኝተን እንዳወራሽ እፈልጋለሁ ስትላት
የኔ እህት ማንሽ አንቺ? እኔ መዝገቡ የሚባል ሰው አላውቅም፣ ስለማን ነው የምታወሩ ስትላት እሱን ተገናኝተን እናወራለን ስትላት የሀና አባት እየሰሙ ነበር። ምክንያቱም መዝገቡ ስትል በጣም ደንግጠው ነበር። ምክንያቱም መዝገቡ የሚባል ሾፌር ጓደኛ ስለነበራቸው እንግዲህ የሀና አባት በጆሮ ምክንያት በጣም እያሰቡና እየናፈቁ እየተጨናነቁና እያፈላለጉት ይገኛሉ። እስካሁን ግን የት እንዳለ እንኳን አያውቁም። እና ሀናም ደግሞ ነገ ጧት ልታገኛትና ልታናግራት ቃል ገባችላት። መጨረሻው ምን ይሆን እንግዲህ ፍቅር የተፈጠረውን ነገር ሁሉ ለሀና የምትነግራት ይሆናል። ሀና ደግሞ ምክንያቱም በአባቷ ምክንያት ስለሆነ ሄዶ ከእንጀራ አባቱ ጋር የተጣላው ምናልባችም ራሷን ተወቅስም ይሆናል ወይም ደግሞ እንዴት እንደዚህ ያደርጋል ብላ የምትናደድ ይሆናል። እሱን ቀጣይ አብረን የምናይ ይሆናል። ለዛሬ ያስኩላችሁ ኖላዊ ክፍል 23 ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገንኩ በዙ ተለያችሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ቴንኪዩ